መስጊዳችን መከበር አለበት። ተቋማችን መከበር አለበት። ግዛ ገንዘብ አውጣ ፈርብላ ከጨለማ በኋላ ብርሃን መምጣቱ አይቀርም። ከክርስቲያን ጋር አብረን መኖር እንዴት እንዳለብኝ ያስተምረኛል። ተምሬያለሁ። ወሎ ሰዎችን የማጥቃት ስትራቴጂ መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወظልሙ ዘዊል ቁርባ አሸዱ መዳደተን ሚል ህመሙ ተወርሮ ከሚወጋህ ጦር በላይ ያም። አማራ ክልል ላይ ከ4000 በላይ ትምህርት ቤቶች ተዘግተዋል። አማራ ክልል ላይ የፋኖ ታጣቂዎች ገበሬዎችን በጠራራ ፀሐይ ሲረሽኑ እያያቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን፣ ወደ አላህ እንመለሳለን። ተወዳጁ ጋዜጠኛ ሷሊህ አልጃዕፈራዊ በኻኢኖች ዳግሜሽን ቤተሰቦች ጥቃት ይህንን ዓለም ተሰናብቷል። መስጊዳችን መከበር አለበት። ተቋማችን መከበር አለበት። ዑለማዎቻችን፣ የሃይማኖት መሪዎቻችን منبر لا يالو منبر لا مدفر እጅግ በጣም ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ብቻ ሳይሆን እንደ ኢትዮጵያ እንደ ዓለም መንበራችን መደፈሩ ፍጹም የማንቀበለውና የማናግዘው ፕሮግራም ነው የተሰራውና ስለዚህ ይህንን አስመልክቶ ከዚህ በፊትም በደብዳቤ አውጥተናልና መንግስታችን እንዲህ የሰሩትን እኩይ ተግባራት የሰሩትን አካላት ማንም ይሁን ማንን ተከታትሎ ኮቴ በኮቴ ተከታትሎ የደረሰበትን ሪፖርት እንዳቀርብልን በዚህ ጉባኤ ስም ልጠይቅ ወዳለሁ። አላሁ አክበር። ያለፉት ወንድሞቻችን አላህ ጀነተል ፊርደውስ አላህ ይስጣቸው። በነገራችን ላይ ሰላቱል ጋኢብን ሰግደናል በጅምዓ ላይ ኢንሻአላሁ ተዓላ። ቤተሰቦቻቸውንም አላህ ያጽናናቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ግዛ ገንዘብ አውጣ ፈርብላ እስከ መቼ ድረስ ነው? አላህም ነግሮሃል በቁርአን ቅድሚያ እንድትጠነቀቅ እንድታከብራቸው ነግሮሃል። እንዳትደፈርም ነግሮሃል። የሚያስብልህን ነግሮሃል። አንተ ማድረግ ያለብህን ነግሮሃል። ከክርስቲያን ጋር አብረህ መኖር እንዴት እንዳለብኝ ያስተምረኛል። እስልምና ተምሬያለሁ በደንብ። ከክርስቲያን ጋር ከሌላ እምነት ተከታዮች ጋር ስኖር አገር ላይ እንደ ሀገር ወንድማማች ሆነን እንድንኖር ነው ያስተነቀቀኝ። እምነታቸውን እንዳልነካባቸው እነሱም የኔን እንዳይነኩ እንደ ሀገር ተከባብረን እንድንኖር አሚርን እንዳናምጽ የመረጥነው መንግስት አመፀኛ ሆነን የውሻ ሞት እንዳንሞት እንዴት መኖር እንዳለብኝ እስልምና ያስተምሩኛል። ያን አደርጋለሁ አይደለ? ድንበር መጥቶ ከመጣና ከገደለኝ የምን ሰልፍ ነው? ሰውዬ ሰልፍ ያቀላል ሊፋኑ በመሃላቸው ላይ ቦምብ መጣል ነበር እያለኩ ነው። አሁን እዚህ ጋር በመሃላቸው ላይ ቦምብ ጥል ነበር። ጭራሽ አይጸጸቱም እኮ ጭራሽ በአደባባይ ሄዶ የገደሉትም ሊያስተባብሉ ፈለጉ። ሊፋኑ ስም አታንሳለችኛ የፋን ነፍስ ስም አይደለም ቀርቶ ገና ነፍስሽን እነጥቅሻለሁ ከዚህ በኋላ ባላ ፈቃድ። ፋኖን የሚደግፍ በሙሉ ዘሩ ነው የምናጠፋው። 7 ዘሩ ፋ ያለ በሙሉ ይገደላል። ግደሉ፣ አይረቡም እነዚህ ግደል። ያው መሞታቸው አልቀረ። በነገራችን ላይ በቁጥር በጣም ብዙ ናቸው አይደል? ልክ እንደነገርኳችሁ ነው። ሙሉ የፋኖ አመራሮች ሳይስማሙ መካነ ሰላም ላይ ጦርነት ነው ሙስሊም አልተገደለም። ሁሉም ተስማምተውበት አቀደውበት የወሰዱት እርምጃ ነው። ልክ እነሱ ከዛ ሲወጡ ሙስሊሙ በንዴት ክርስቲያኑ ላይ እርምጃ ይወስዳል። ከዛ በኋላ እነሱ የጦርነቱን አውድማ ጀመሩት ማለት ነው። ፋኖ እንዴት እንደዚህ ታደርጋላችሁ ከተባሉ አይ ሙስሊሞች ክርስቲያኖችን መግደል ጀመሩ። ሰው ሃይማኖቱ ጦርነቱ በቃ ወደ ፈለጉት ግጭት እንዲገባ ነው። ኦሮሞ ሙስሊምና ኦሮሞ ክርስቲያኖች እንዲሁም ደግሞ ሌላ አካባቢ ያላችሁ ተጠንቀቁ። ሃይማኖት ጦርነት ዋጋ ያስከፍለናል። እንደሌላው እዛ አካባቢ ላይ የነደደ እዛው ይጥፋ። 4 ነጥብ። አማራ ክልል ላይ ከ4000 በላይ ትምህርት ቤቶች ተዘግተዋል። አማራ ክልል ላይ የፋኖ ታጣቂዎች ገበሬዎችን በጠራራ ፀሐይ ሲረሽኑ እያያችሁ ነው። ሽማግሌ ሲረሽን እያየ ነው።
ይሄ ለአንዱ ለአማራ ህልውና የምትንሰፈሰፍለት ለምን ትገለዋለህ? እውነት የምትወደው ከሆነ ማለት ነው። ከምን ጊዜውም በላይ የህልውና አደጋ ውስጥ የጣልከው አንተ አይደለ? ለምሳሌ አማራው ይገደላሉ፣ በቪዲዮ ያለ ነገር ነው። የሃይማኖት ሰዎች ይገደላሉ። አዘሴም ታይም ደግሞ ለህልውናችን ነው የምንታገለው ስትል አንተ ስትገለው ህልውና አይሆንም፣ ሌላው ሲገለው ህልውና የሚሆነው ማለት ነው። ይሄ አይጋጭም ወይ ነው? እስኪ ይሄን አስረዳ። ኦኬ የአማራ ገበሬዎችን ፋኖ እንደው ተርፏቸው ሳይሆን ካላቸው ላይ የሚያካፍሉትን የአማራ ገበሬዎች ፋኖ በዘፈቀደ ያለ ምንም ምክንያት ምንም ሳያረጉት ሄዶ ይረሽናል ማለት ይከብዳል። እኔ አሁን እንደዚህ አይነት ክሌም ባመጣ ኤቪደንስ ትለኛለህ። የምታወራው ነገር ደግሞ እንደ ኤቪደንስ ልታመጣ የምትችለው አንድ ወይንም ሁለት ቪዲዮዎች ካሉ ግለሰቦቹ ላይ የተወሰደውን እርምጃ ማንኛውም አመራርም ግለሰብም ደጋፊም አውግዞታል። ምክንያቱን ግን ጠይቀናልም አውቀናል እንጂ ፋኖ ሄዶ ገበሬ ይገላል የሚለው ነገር I mean it doesn't make sense። ፋኖ እኮ በአሜሪካና አውሮፓ በተቀመጡ ኢትዮጵያውያን ስንቅና የሚያስፈልገው ነገር ሁሉ እየተሟላለት አይደለም የሚዋጋው። ፋኖ የሚዋጋው የአማራ ህዝብ የጀርባ አጥንቱ ሆኖ እየደገፈው ስላለ ነው ፋኖ የሚዋጋው። ያ ህዝብ ደግሞ በአብዛኛው ገበሬ ነው። ፋኖ ገበሬውን የሚገልበት ምክንያት የለውም። ትምህርት ቤቶች ያልከው ግን በጣም ቁልፍ ነገር ነው። ምክንያቱም አይደለም ትምህርት ቤቶችን የሃይማኖት ተቋማቶችን ለፋኖ መጥቶ እንዳያሸንፈኝ የሚያመች ቦታ ከሆነ ወታደሮችን ለማሳደር የሚያመች ቦታ ከሆነ ያለምንም ከልካይ ያለምንም ጠያቂ ካምፕ አደርገዋለሁ ብሎ የገባ የመከላከያ ሰራዊት አለ። የህፃናት ትምህርት ቤት በል ህፃናቱ እንዳይመጡ ካምፕ አድርገነዋል። ማንም የሚጠይቃቸው የለም። የከፍተኛ የትምህርት ተቋሚውን ገብተው ወታደሮች ካምፕ አድርገውታል። እንደዛ ገብተው ደግሞ ካምፕ ያላረጉትን የትምህርት ተቋም ቴንክ ዩ እዛ ትምህርት ቤት የሚማሩትን ተማሪዎች እንደው ድንገት በሆነ አጋጣሚ ካምፕ ያላረጉት ትምህርት ቤት ካለ እዛ ትምህርት ቤት የሚማሩ ተማሪዎች ላይ ጾታዊ ጥቃት ይፈጽማሉ። ከፈለክ ከነማስረጃው ልልክልህ እችላለሁ። ይሄን መከላከያ ሰራዊቶች በአማራ ክልል ገብተው የአማራ ተማሪዎችን የተለያየ ጾታዊ ጥቃት ሲያደርጉባቸው የተመዘገቡ ምን ያሉ አሉ። እንኳን ሰዎች ልጆቻቸውን ትምህርት ቤት ሞልቶ ሊልኩ ወታደራዊ ካምፕ ከመሆን የተረፉት ትምህርት ቤቶች ውስጥ ያሉትን ተማሪዎች የብልጽግና ወታደሮች ትምህርት ቤት አላስወጣ አላስገባ ብለው እየደፈሯቸው ነው። ለማጠቃለያ አንድ አረፍተ ነገር፣ ፋኖዎች ግን በሞራል የበላይነት ስለሚዋጉ በሁሉም ሜዳ ላይ ድል እያደረጉ ነው። በጣም እናከብራቸዋለን፣ እንወዳቸዋለን። መስዋዕትነታቸው ትልቅ ነው ለኛ። ኦኬ ሴቭ አመሰግናለሁ ወንድማችን ቴዲ። በምስጋና ጀምራለሁ ለምትሰጠን ፍጹም ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን፣ ወደ አላህ እንመለሳለን። ተወዳጁ ጋዜጠኛ ሷሊህ አልጃዕፈራዊ በኻኢኖች ዳግሜሽን ቤተሰቦች ጥቃት ይህንን ዓለም ተሰናብቷል። የገዛ ድምፅ ለዓለም ያሰማ ጋዜጠኛ በኻኢኖች እስትንፋሱን ቆረጡት። ሷሊህ አልጃዕፈራዊ የገዛ ውድመትን እየቀረጸ በጥይት ተመትቶ ወደቀ። እነሆ እሱም ድምፁን እያሰማ አነስን ተከትሎ ሸሂድ ሆነ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የወራሪያዋ ሚዲያዎች በእልልታ ታጅበው ፈነጠዙ። ተገደለ እያሉ በደስታ ፈነጠዙ። ስለ ሰላም ስለ እውነት የተናገረችው ምላስ አላህ አላህ እያለች ዱንያ ለቀቀች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ቀብሩ ኑር ማረፊያውን ጀነተል ፊርደውስ ያድርግለት። ሞት ምን ያክል ቅርብ እንደሆነ ነው የተረዳሁት። ጋዜጠኛ ሳል ትናንትና ደስ ብሎትኝ ኢዛ ጃአ ነስሩላህ እያለ እኮ ቁርአን እየቀራ ነበር። ደስ ብሎትኝ ጌታውን እያመሰገነ ነበር። አላህ ይዘንለትኝ፣ አላህ ያኛውን ሀገር ያስተካክልለትኝ። እነሱ ሸሂዶች ናቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወظልሙ ዘዊል ቁርባ አሸዱ መዳደተን ሚል ህመሙ ተወርሮ ከሚወጋህ ጦር በላይ ያማል። ምታቀው ሰው ሊያግዝህ ይገባል ምትለው ሰው ከጎን ሲርቅ ተቃራኒ ስቆም ያማል። ግን ህይወት ላይ ሊከሰት እንደሚችል ሰው የተሻለ ነገር አንተ ሀብት ስትዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። እዛ ነው ነቢዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይህ ወሰሊሙ ጡለል መዳ
فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة. እንግዲህ በመካነ ሰላም የተደረገው የመስጊድ ላይ ጥቃት የመጀመሪያው የተፈጸመው የወሎ ህዝቦችን የማጥቃት ስትራቴጂ አንዱ ፕላን ነው። ከዚህ ውስጥ የተገደለው አንዱ የፓርቲው የመካነ ሰላም የህዝብ ግንኙነት ባለሙያችን ነው ወይም ደግሞ አመራራችን ነው። ይሁንና ከተገደለባቸው ሁኔታዎች መካከል ማንሳት የምንፈልገው ማንሳት ያለብን መሰረቱ ምንድነው፣ አላማው ምንድነው፣ ፍላጎቱ ምንድነው የሚለው ላይ ነው። ፍላጎቱ የመጀመሪያው የወሎ ህዝቦች ዲሞክራሲያዊ ፓርቲ ከአስተባባሪ ኮሚቴው ጋር በጋራ በመሆን የክልልነት ጥያቄ ከጠየቀበት ጊዜ ጀምሮ የወሎን ማህበረሰብ የማዳከምና ሀሳቡን የማስቀየር አላማ ነበረው። ይህን ተከትሎ በርካታ ጉዳዮች ሲፈጸሙ ቆይተዋል። በዚህ መካከል የግዕዝ ቋንቋ ማስተማር እጅግ በጣም ወሳኝ ነው ብለው በማሰብ ህዝቡን ያደናግራልና ህዝቡን ይከፋፍላል ብለው አስበው የግዕዝ ቋንቋ ትምህርት እንዲሰራጭ መሰረት አደረጉ። ነገር ግን እሱ አልተሳካም። ማለት ህዝባችን ብልህ አስተዋይ በመሆኑ በመነጋገር የሚያምር መሆኑ በተለያዩ ተቋማቶች ጫና በመፍጠር እሱን ላይ ትኩረት አድርጎ በሄደበት ሂደት በማግስቱ ጽንፈኛው ፋኖ ሌባና ዘራፊው የሀገር ጠላት የሆነው ህወሓት ከሻዕቢያ ጋር በጋራ በማበር እንደገና በወሎ ግንባር በመክፈት የወሎን ህዝብ እጅግ በጣም በሚያሳቅቅ መንገድ ሲገሉ ሲያሰቃዩ ቀረሙ። ይሄን ተከትሎ በዚህም ህዝባችን በጣም ብልህና አስተዋይ በመሆኑ ከመንግስት ጋር ቆሞ ይህን ጉዳይ ለመቀልበስ ባደረገው ጥረት ማግስት ሌላ የሃይማኖት ግጭት ሊፈጠር የሚችል ጉዳይ አጀንዳ አድርገው ይዘው መጡ ማለት ነው። የሃይማኖት ጉዳይ አድርገው ከመጡበት መካከል አንዱ በመስጊድ ሰው ገሎ መከላከያ ገደለ በሚል ሀሳብ ማሰራጨት ነበር። አልተቻለም። ሙስሊሞች በአማራ ህዝብ ላይ እንዲነሱ ቅስቀሳ እያደረክ ነው፣ ስለዚህ ረፍልን የሚሉ ወቀሳዎችን እያስተናገድኩ ነው። በመጀመሪያ ደረጃ ሸይጣን ጆሮአችሁ ላይ ከሸና በኋላ መሰለኝ የኔን ንግግር የምታዳምጡት። ሻወር ወስዳችሁ መጣችሁ አዳምጡ እንድትረዱኝ ማለት ነው። ሌላው አዎ ሙስሊሙ መታጠቅ አለበት፣ መደራጀት አለበት፣ መሰልጠን አለበት። ምክንያቱም በተከበረው መስጊድ ውስጥ ሁሉ ገብቶ እየረሸነው ያለ ኃይል አለ። እሱን ለመመከት ይሄን ማድረግ ግዴታ አለበት። ሌላው የአማራ ህዝብ የምትለው ብሔር ከሆነ እኔ ስለ ብሔር አይመለከተኝም። ያ ህዝብ ሰላም እንዲኖር የምፈልግ ነው። እኔ ሰላም ፈላጊ ህዝብ ጋራ አብሬ እንዲኖር፣ ሰላም ፈላጊው ህዝብ ጋር ሰላም እንዲፈጠር 3 ዓመት ጭቄያለሁ። ስለ ክርስቲያን ማህበረሰብ ከሆነ የምታወራው በተደጋጋሚ አሁንም ሰላም ወዳድ የሆነው ክርስቲያን ጋር በሰላም መኖር ፈልጋለሁ። ነገር ግን በአማራ ህዝብና በኦርቶዶክስ ስም የታጠቀውን ኃይል ፋኖን ከሆነ እያልክ ያለው መስጊድ ድረስ መጥቶ እየገደለ እስከሆነ ድረስ ሙስሊሙ መታጠቅ አለበት። 100% ጥርጥር የለኝም። በነገራችን ላይ በህወሓት ጦርነት ጀምሮ ሙስሊሙ ማህበረሰብ በአማራ ክልል ከወሎ ኬሚሴ ውጭ ያለውን የመሳሪያ መግፈፍ ስራ ተሰርቷል። ለዚሁ ዓላማና እቅድ ሙስሊሙ ተኝቶ እንዲገደል የተሰራ ሴራ ነው። በደንብ ነው የማውቀው። በተለይ ቆላው አካባቢ የመሳሪያ መግፈፍ ስራ ሰርታችኋል። እና ተኝተህ ሙት ነው የምትለኝ ወይስ ተዋግቼ ሙት?
ይህ የሙስሊሙ መልስ ነው የሚሆነው። በወሎ ኬሚሴ ላይ በተደጋጋሚ ሲዘመት ለሃይማኖት እንደሆነ ገብቶን ነበር። ጀግና ስለሆኑ ግን መሳሪያቸውን አልሰጡም። አሁን ሁሉም መታጠቅ አለበት። ጋዜጠኛው ሳልህ አልጃዕፈራዊ በስተመጨረሻ ምኞቱ ተሳካለት። ነገ ከወንድሞቹ ጋር ከነ አነሳ ሸሪፍ ጋር ሊገናኝ ነው። የዓለም ሚዲያዎች በጣም የሚተማመኑበት ብርቱና ጀግና ጋዜጠኛ ነበር። ንጹሃኖቹ ድምጻቸው እንዳይታፈን ሌት ከቀን ያለምንም ፍርሃት ያለምንም ተስፋ መቁረጥ ሲለፋ ነበር። ጋዛ የሸሂዶች ምድር፣ እኛ መኖር ከምንወደው በላይ እነሱ ሸሂድነትን አብልጠው ይወዳሉ። ጋዜጠኛ ሳልህ አልጃዕፈሪ በአቡ ሸባብ በሚመራውና ከእስራኤል ጋር ሲተባበር በነበረው ኃይል ጋዛ ውስጥ ገደሉት። አቡ ሸባብ የዳግሙሽ ጎሳ መሪ ሲሆን እነዚህ ጎሳዎች የእስራኤል ተላላኪ ነበሩ። አቡ ሸባብ በጋዛ ራሱን ኢስላሚክ ስቴት በሚለው የዳሽን ተወካይ ሲሆን ሐማስን በመታገል ይታወቃል። እናም ከእስራኤል ጋር በመሆን በጋዛውያን ላይ ከፍተኛ በደል ሲፈጽሙ በነበሩት በእነዚህ ወንበዴዎች ላይ ሐማስ እርምጃ መውሰድ የጀመረ ሲሆን በርካቶችን መደምሰሱ ይታወቃል። በትላንትናው ዕለት ብቻ 23 አባላቱን የተገደሉበት ይህ ቡድንም ለበቀል የጋዛውያን ድምጽ የሆነውን ጋዜጠኛ ሳልህን አፍኖ በመውሰድ ገለውታል። ኻኢን ነው። 10 ጥይት ካለህ አንዱን ለወራሪ አስቀምጠህ 9 ለካሃዲ ውሻ ተጠቀመው የሚባለው ለዚህ ነው። ምናልባትም አዲሱ የወራሪው ስትራቴጂ ይሆናል። ዶክተር አድሃም ከሳላህ ጋር የመጨረሻ የዋትስአፕ ልውውጡን አጋርቷል። ሳላህ በእጁ የያዘው ዳቦ የአነስ እንደሆነ ሲነግረው ያየው ዶክተር አድሃም ለሳላህ ህልሙን ነግሮት እንዲጠነቀቅ ይነግረዋል። ታዲያ የአላህ ውሳኔ የቀደመና የጽናቱ ምሳሌው ሳልህ ጃዕፈራዊ ወርቃማውን የጡፋን አልአቅሳ ሸሂዶችን ቅፍለት እንዲቀላቀል ሆነ። የጋዛ ጋዜጠኞች ማይክና ካሜራ ብቻ አልነበረም ተሸክመው የሚሮጡት፣ ይልቁንም ለህዝባቸው ግልጋሎት ራሳቸውን አጋርተዋል። እህል ማከፋፈልም ይሁን ቁስለኛን ለማድረስ ቶታቸውን ለብሰው አፈር ይለብሳሉ። ከህዝባቸው የተለየ የምቾት ህይወት የላቸውም። አብረዋቸው ብላስቲክ ውስጥ ያድራሉ፣ እዛው ሸሂድ ይሆናሉ። ጋዜጠኛው ሳልህ አልጃዕፈራዊ ጦርነቱ አብቅቷል፣ ሰላም መጣ እያለ ሄደ። ነገር ግን ለካሃዲዎች ሰላም ምን ማለት እንደሆነ አላወቁም ነበር። የመጨረሻ ታሪኩን ሲዘግብ ፈገግ ብሎ ነበር። የሚንቀጠቀጥ ድምጹ ከፍንዳታዎቹ ጋር ተቀላቀለ። በደሙ ተናግሮ የማይጨርሰውን ታሪክ ጻፈ። ብርሃኑ ተመልሶ እንደሚመጣ ያምን ነበር። አገሩ ከቅዠቱ እንደምትነቃ፣ ጨለማው ግን ትዕግስቱን መረጠ። አሁንም አልነጋም። ጋዜጠኛው ሳልህ ግን ሄዷል። በእጁ ካሜራ፣ በጀርባው ዱቄትን፣ በአይኑ እውነትን፣ መቼም አትሞትም የሚል እምነትን ይዞ ሄደ። ድምጹ ግን ሁሌም በንፋስ ውስጥ ይንሾካሾካል። ሳልህ ጦርነቱ አብቅቷል፣ ሰላም መጣ እያለ እሱ ግን አሸለበ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህ ነን ወደ አላህም ተመላሾች ነን። አላህ ማረፊያችሁን ጀነተል ፊርደውስ ያደርግላችሁ ያ ረብል ዓለሚን።